ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁ። ከህልማችሁ ጋር መቅደላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። በዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ፣ ሼር ማድረግ እንዳትረሱ። የደወል ምልክቱን መጫን እንዳትረሱ። አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ ካያችሁ በኋላ ደግሞ አልተፈታም ካላችሁ ይስር ህልሙ ማስቀመጣችሁ እንዳትረሱ። እሱ ታስቀምጡልኝ ደግሞ መጨረሻ የምለቀው ቪዲዮ ላይ መሆን አለበት። ወደ ኋላ ከላካችሁ ሊዘጋ ይችላል። ወደፊት ስለሆነ ያየው መፈታ እንደስ አድርጉ። አሁን ወደ እናንተ ፍቺ ወስዳችኋለሁ። እና ሰላም በህልም 2 ብርቱካን የሆነች ሴት ሰታኝ ቦርሳዬ ውስጥ ነበረ። ከዛ አንዱ ጓደኛዬ ብቻዋን የቀረውን ደግሞ ለብዙ ልጆች አጎርሳለሁ። ምንድነው? ብርቱካን ያው አንደኛ ሲሳይን ያመላክታል፣ ሁለተኛ ልጅን ያመላክታል። በጣም ቆንጆ ነው። ሙለር ነግዴ በጨለማ ልብስ ማስጣት ከግቢ ስወጣ አካባቢ ጨልሟል። በሲሆን ወደ ግቢ ገብቼ የራሳችንን መብራት አበራለሁ። እንደፍችልኝ ጨለማ ጥሩ ያልሆነ ጊዜያትን ያመላክታል። ማብራት ደግሞ ቆንጆ ነው። ለራሴ የሚሆን ጥሩ የሆነ ነገር መፍጠር ነው። በጣም ቆንጆ ነው። ሌላው ግን ልብስ ማስጣት ጥሩ አይደለም። ጸጋ እንደመተው ነው እንትን የሚለውና ጸሎት ማድረግ ያስፈልጋል። ልብስ ማስጣት ጥሩ አይደለም። ልብስ ስናስገባ ነው በረከቶቻችንን እየሰበሰበ እንደሆነ ጸጋ እያበዛ እንደሆነ የሚያመላክተው። ልብስ ግን ስናሰጣ ጸጋ እንደመተው ቆጠረውና መጸለይ ያስፈልጋል። ሙለር ነቅዲ በህልም ነጭ አልጋ ልብሴ ላይ ገመድ ላይ በተሰጣበት አይጥ ሞታበት ደም በደም ሆና አየሁት። አልጋ ልብሴ ላይ አልጋ ልብስ ጸጋ ነው፣ ብርድ ልብስ ማለት ነው። ያው ግን አይጥ ሞታ መሆኑም ደግሞ ጥሩ ነው። ምቀኛን ድል ማድረግ ነው። ያው አይጥ ምቀኛን ነው የምታመላክተውና መሞቷ ጥሩ ነው። አላዛር ሰላም መቅዲ ሰላም በህልም የተደረደረ ልብስ ከኋላዬ ተደርምሶ ተረፍ። ከዛ እናቴ መታ ቅድም በህልም ያየሁት በውኔ ይሄ ደረሰ ብላ አክስቴ ጋር ስትደውል አይነሳም፣ እኔም ስደውል አይነሳም። ብትፈችልኝ። እሺ አንደኛ ልብስ ያጸጋ ነው፣ ግን መደርመስና ማለት መፈታት ጥሩ አይደለም። ጸሎት አድርግ። ሌላው ግን ስልክ ተደውሎ አልነሳ ሲልን ማየት በልባችን ቂም እንደያዘን ልባችን ቂም እንዳለ፣ ስለዚህ እሱን ትተን ጸሎት በደንብ ማድረግ እንደሚኖርብን የሚያመላክት ነው። በልብ ቂም መያዝ ጥሩ አይደለም። ያንን ነው ሲደወል ስልክ አለመነሳቱ በልባችን ቂም እንዳለ ያንን መተው እንደሚያስፈልግ የሚነግረን ህልም ነው። ዲና ሰላም ለቤትሽ አዲስ ነኝ ዌልካም ብያለሁ። በማርያም ፍችልኝ። ከጓደኛዬ ጋር ተጣልተናል። በህልም አብረን እየሄድን እነሱ ቤት እኔ ያስገባና መጣው ብሎኝ ይሄዳል። ስገባ ቤታችን ውስጥ ሱቅ አለ። እንጀራና ፈሳሽ ሳሙና እህቱ ስጭኝ እላትና እንጀራ ስጭኝ ስላት ከፍ ካለ ቦታ ላይ 2 እንጀራ ታመጣለች። ሌላ ሰዎች ሲመጣ ቆይ መጣው ብዬ ቤታቸው ውስጥ ሳየው እህቱ ልጅ ይዛ ሶፋ ላይ ተቀምጣለች። ሌላኛው ቤት የእናትየው አልጋ ተነጥፎ አየውና መሬት ላይ የሚያምር የፕላስቲክ እቃዎች ወድቀዋል። አቤቴ እወስዳቸዋለሁ ብዬ በር ላይ ደርሼ ሳልወጣ በሩ እንደተከፈተ ግቢ ውስጥ እንዳለው ተነሳው። ምንድነው እናትሽ? እሺ ዌልካም ብያለሁኝ። እሺ
እነሱ ቤት ስትገቢ ማየትሽ ወደ እነሱ ህይወት እንደምትገቢ የሚያመላክትሽ ነው። ከከፍታ ላይ 2 እንጀራ አንስታ ስትሰጥሽ ማየትሽ እንጀራ ስራ ነው፣ በረከት ነው እና በጣም ቆንጆ ነው። መልካም ነገር የሚያመላክትሽ እንጀራ ስራ ስለሆነ የሚያመላክተው ማለት ነው። እህቱ ደግሞ ሶፋ ላይ ተቀምጣ ማየትሽ ሶፋ ጸጋ ነው። ሕፃናት መንፈስ ቅዱስን ሲሳይን ያመላክታሉ። በጣም ቆንጆ ነው። ያንን ማየትሽ የተነጠፈ አልጋ ደግሞ ጸጋ ነው፣ ትዳር ነው፣ ቆንጆ ነው። ያንን ነው የሚያመላክትሽ። ያው ከዛም ሳትወጪ ነው። ስለዚህ ያው እነሱ ህይወት እንደምትገቢ የሚያመላክትሽ ነውና ቆንጆ ነው። ሰላምታ ሰላም መቅዲ ሰላም። የድሮ ፍቅረኛዬ ወንበር ላይ ቁጭ ብሎ ኮምፒውተር ላይ እየጻፈ እኔ ፊት ለፊት ፍራሽ ላይ ጋደም ብዬ እያወራሁ አየሁ። ግን እኔ እያየኝ አልነበረም ሲያወራኝ የነበረው። እኔ ሲያየኝ የማፌዝ አይነት ሳቅ እየሳቀ እንደሆነ ይሰማኝ ነበረ። በዛ ቀን ደግሞ ታካሚ ቁጭ ብሎ ታካሚ እያናገረ ሲጽፍ፣ እኔ ደግሞ ተደራራቢ አልጋ የታችኛው አልጋ ላይ የነበሩ ሕፃናት መጫወቻ ልብስ እና ሌሎችም እቃዎች እያስተካከልኩ እሱ እዚያ ነው የሚተኛው እኮ እያልኩኝ አልጋውን ሳስተካክል አየው። በእውነቱ ተኛ። ስራው ሐኪም ነው። ፍችልኝ፣ ይቅርታ አስረዘምኩሽ። ችግር የለውም። እሺ። ወንበር ላይ ከፍታን ሹመትን ነው የሚያመላክተው። ጥሩ ነው። ያው ግን አንቺን እያወራሽ እንዳልሆነ እያፌዘ እየሳቀ እንደሆነ ነው ሲሰማሽ። የሆነ ግን ያዘነ ነገር እንዳለ ነው የሚያመላክትሽ እና ደግሞ ለአንቺ ትኩረት የማይሰጥሽ አይነት ስሜት ነው የሚሰማሽ። ያንን ነው የሚያመላክትሽ። አልጋ ማስተካከልሽ ያው ጸጋ ነው። አልጋ ትዳር ነው አልጋ የሚያመላክተው እና ሕፃናት መጫወቻ ልብስ እና ሌሎችም እቃዎችን እያስተካከልኩ ነሽ። ነገሮችን እንዲስተካከሉ የምትጥሪ አይነት ሰው እንደሆንሽ የሚያመላክትሽ ነው። በቤታችሁ መሀል ላይ ነገሮች እንዲስተካከሉ የምትጥሪ አይነት ሰው እንደሆንሽ የሚያመላክትሽ ነው። ቆንጆ ነው። ያው ጸሎት አድርጌ ቆንጆ ነው። ግን እሱ የሆነ ያዘነበት ደግሞ የሆነ የተከፋበት ነገር እንደሚኖር የሚያመላክትሽ ነው። እና ሰላም መቅዲ ተባረኪ። አሜን ብያለሁኝ። ህልሜ ሰርግ ይመስለኛል። የዳዊት ጽጌ ዘፈን አለ። ትልልቅ ድስት ተጥደዋል። እናም አሁን ቀን ነው። እግዚአብሔር ይርዳን ነው የሚባለው። እንዴት ዛሬ ይደርሳል ትላንት ነበር መሰራት ያለበት እላለሁ። አዎ ይሉኛል። ፍልጥ እንጨት አለ በትልቅ ድስት። ሽንኩርት አለ። ምን ይሆን? እሺ ዘፈን ጥሩ አይደለም። ዘፈን ሰርግ ሊያውም ዘፈን ያለበት ደግሞ ጥሩ አይደለም። ሀዘን ነው። ስለዚህ በመላከተው ክፉ አይደለም ደግሞም ብለሽ ጸሎት አድርጊ። ሌላው እንጨት ሲሳይ ነው። ምንም እንትን የለውም። እሳቱ ሲገባ አላየሽም አይደል? ደስ ትልልቅ ሰው ነው የሚያመላክተው። አንጋፋ ሰው ትልቅ ሰው ነው የሚያመላክተው። ሽንኩርት ደግሞ እንባን ያመላክታል። ያው ጸሎት አድርጊ። ክፉን የለም ደጉን የለም ብለሽ ጸሎት አድርጊ። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳትረሱ። ደውል ምልክቷን መጫን እንዳትረሱ። አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ላይክ ደግሞ አትርሱ። ቪዲዮ ሲጀምሩ ላይክ አድርጋችሁ ጀምሩ። ስታዩ ላይክ አድርጉ። ፍቺ ብቻ የምትፈልጉ ደግሞ አሉላችሁ አጠራጣሪ ደቂቃ ያላችሁ እነሱ ቼክ አድርጓቸው። ለዛሬ ይሄን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በሌላ ህልሞቻችሁና ፍቺዎች እስከምንገናኝ መልካም ጊዜ